ኦርቶዶክስ የአማራ ሃይማኖት ናት ብሎ የደመደሙ ሰዎች አሉ። አማራ ሚት በሃይማኖት ቀልድ የለም። ሃይማኖት እንደ አይናችን የምናያት አንዳንድ ሰዎች የኦርቶዶክስን እምነት ወይም የኦርቶዶክስን ሃይማኖት በቀጥታ ከአማራው ጋራ ለጥፎ ኦርቶዶክስ የአማራ ሃይማኖት ናት ብሎ የደመደሙ ሰዎች አሉ። አይደለም፣ አትሳሳቱ። ኦርቶዶክስ የአማራ ሃይማኖት አይደለችም። የሀገራችን መጥፎ ፖለቲካ ነው ይሄ። ይህችን ሃይማኖት የመሰረታት የቆረቆራት ራሱ ክርስቶስ እንጂ አማራ አይደለም። ልክ እንደ ኦሮሚያው ልክ እንደ ደቡቡ አንድ የአማራ ተወላጅ አማራ ክልል ቤተክርስቲያን ሄዶ ነው ሥርዓተ ጥምቀት የሚቀበለው። አያስኬድም እንዲህ አይነቱ ፍልስፍና። ይሄ የወረደ የወደቀ አስተሳሰብ ነው። እኛ ስንጠመቅ በአብ በወልድ በመንፈስ ቅዱስ በአንድ አምላክ አይተባችንን አንበጥስም በማለት ክርስትናዬን ትቼ ክርስቶስን ትቼ አልሄድም በማለት ኦርቶዶክሲን አመንታ አማራ ሚት መቃባ ኢልማ አፉረ ቁልቁሉ ዋቀ ቶኪቸ ጀነቱ ጩበምነ መሌ አማራ ተውዳፍ ዮኪ ጉራጌ ተውዳፍ ዮኪን ሞ ኦሮሙማ ኬኛ ገዲሱዳፍ ጀነሚቴን ጩበም ሁበዳ ኬሰቱ ደርገጎን ረኪነ ጉዳኖ ኬሳ ቀብ አስት ተጃጅላ መነ ዋቀዮት አስትን ፋርፈት ጋበሲ ባቴሞ መጋለጌ አችሙን ጅጅረምቴ ለመብራታት ኢንተው አመንቲን ከን ሰሚራት ሲያስኒ ከን ብየለፋት ሲያስኒ ልቡ ከን ፈይሾ ቦሌሰኮ ወሪ ሲያሳ ገጌሰን ደኑን ኢሳኒ ብዮት ገዲ ደቢያኒሩ ኢሰኒ ደመኒሩ ጃራ ለመሰዲ ድሮ ወሪ ጅራን አረ ደቢያኒ ብየ ከነ አቦሙን ደንዳን ኢሰን ደመን አማናፋቲ ሲትጅራ ኬሰቱ በረከረ ኬሰት ወጣ ደርገጎን ብሎንኮ hindogoggorina addunyaa wajjin irraafamina barachuu jechuun mormi kan namaa kenname asis garagalanii ilaaluuf malee kallattiidhaan deemuuf yoo ta'e immoo gaariinuu gaadha. Gaariin akka inni duubaa fuulduratti hin jenne ija isaa fuuldura akkas godhuuf mi jira biyya kana. Yoo asii fasilaale rakkoo fidaa jechaadha, wareeruu danda'a jechaadha. Ati gaarii miti nama Kiristoosiin kan uumamte mucaa namaatiin. Kanaaf ati naannoftee kitaabolee ilaaluudhaan kitaabolee dubbisuudhaan waa'ee amantaa kee akka sirriitti gadi fageenyaan hubattu macaafni qulqulluu siif barraa'ee obboleessa koo obboleettii koo. Kanaaf waa'ee amantaa irratti qoosaan hin jiru. Ortodoksiin kan eenyuuti yoo jettan kan ijoollee Addaam maraati malee Raashiyaa ta'anii ortodoksonni jiru. Biyya alaa keessoo baatanii ilaaltan. Kiristaanonni Raashiyaan jiru, kiristaanonni Armen jiru, kiristaanonni Gibxii Kooptikiin jiru. Kiristaanonni Eertiraa jiru, kiristaanonni danuun isaanii jiru. Maarree kun hundumtu Amaara jechaadha miti siyaasa biyya keenyaati kun. Namoonni biyya keenyaa tokko miidiyaa irra ba'anii ortodoksii jechuun gaafa qeesiin ortodoksii tokko iddoo biraadhaa dhufee bishaan qonyee tokko fuudhee isa Oromoo irratti facaasee yeruma sana maqaasaa eenyummaasaa Oromummaa irraatii gara Amaaraatti jijjiiraa jedhan. Akazarani gaafa fuudheetu bishaaniin si cuubu Oromummaa irra gara Amaarummaatti si jijjiiraa jedhan. Sirri miti kun soba kun. Inni Amaaraa'oo meenattima inni Amaarammoo dhaqee cuubamoo inni soon cuubama inni immoo eessaa gara eessaatti jijjiirama re attima hin deemsisu በሞቴ እንዲያው አሁን ነጋዴዎች ሀብታሞች ድርጅት ያላችሁ ትልልቅ ስራ የምትሰሩ ይሄ ሁሉ ድርጅት ገሌ ባለዚህን ያህል ካምፓኒ ነው የምትባሉ ሰዎች በእግዚአብሔር ቸርነት እንዲህ እንደሆናችሁ ታስታውሳላችሁ። በእግዚአብሔር ቸርነት ቆመን እንደምናድር ቆመን እንደምንውል የእግዚአብሔር ቸርነት እምትሮጡበትን እግር እንዴ እኔ እኮ ጥሬ ግሬ ለፍቼ ደም ተፍቼ ነው ይሄን ሀብት ያከማቸው ትላላችሁ። በምንድን ነው የጣርከው? እግዚአብሔር በሰጠህ እግር ሮጥክ፣ እግዚአብሔር በሰጠህ እጅ ቆፈርክ፣ እግዚአብሔር በሰጠህ ልብ አቀድክ፣ እግዚአብሔር በሰጠህ አፍ ተናገርክ፣ እግዚአብሔር የሰጠህን ነፋስ ወስደህ ተነፈስክ፣ እግዚአብሔርን የሰጠህን እንጀራ በልተህ ጉልበት ኖረ። ይሄ ነው፣ ሌላ ነገር የለንም። ምን ትብከ ዘይነሳይከም ቃልብከ ወምን ትብከ ዘይኮነ ውበለከ አንተ ያልተቀበልከው የራስህ የሆነ ምን አለ ይለናል። ምንም የለን እና የእግዚአብሔር ቸርነት ግርም ይላል። እንደ እውነቴን ነው። ሰውን ባገኘውበት አጋጣሚ ሁሉ ማልተወው ርዕሰ ጉዳይ ዳዊት ድገሙ የሚል ቃል በየትኛውም ቦታ። ስለዚህ ዳዊት የሌላችሁ ከዛሬ ጀምሮ ገዝታችሁ እንድትጸልዩ አደራ የምላችሁ እሱ ነው። ጥያቄ ሲበዛባችሁ ዳዊቱን ሳታቋርጡ እንኳን 40 ቀን ብትጸልዩት ጥያቄያችሁ ይወርድላችኋል። ጠላት ሲበዛባችሁ
አድማ ከመፍጠር ዳዊት ድገሙ ልብ ይሰጠዋል ማለት ነው። ለይግቡ ድኅሬሆሙ ጸላይቴ ይላል። ጠላቶቼ ወደ ኋላ ይመለሱ፣ አድሯነስ ይሁኑ ይላል። እንደዚህ ብሎ ሲጸልይ ቅዱስ ዳዊት ሳኦልን እያሳደደ የነበረው ዳዊት መንገድ አሳስቶ ከዳዊት ሊደርስበት ጥቂት ነበር የቀረቡ። እንደገና ዳዊት በዚህኛው ሲሄድ ሳኦል ደግሞ በዚህኛው ሂዶ ሳያገኘው መንገድ ጠፍቶት ተመልሶ ለይግብኡ ድኅሬሆሙ አይ መንገድ አሳስተናል ብሎ ወደ ነበረበት ሲመለስ ዳዊት ከሞት አመለጠ ይላል። ይህን እየዘመረ ሲሄድ እና ከጠላት ይጠብቃል። የእግዚአብሔር ልብ እናገኛለን። የሚገርማችሁ ክርስትና ሲነሳ የሚጸለይ ዳዊት ነው። ሰው ሲሞት የሚጸለይ ዳዊት ነው የሚደገም። በፍትሐት ጊዜ የሚጸለይ ዳዊት ነው። በተክሊል ጊዜ ዳዊት ነው። ስለማሰሙት ይሆናል ምዕመናን እንጂ ተክሊል ሲፈጸም አብዛኛው ጸሎት ዳዊት ነው። ክህነት ስንሾም የሚጸለየው አብዛኛው ጸሎት ዳዊት ነው። አዲስ ቤተ ክርስቲያን ተሰርቶ ሲባረክ ጳጳሳት የሚጸልዩት ጸሎት ዳዊት ነው። ዳዊት፣ ወንጌል፣ ውዳሴ ማርያም ይሄ ነው። በቀር ዝም ብሎ የማንም መሸቀጫ አትሁኑ። አሁን የዚህ የከተማ ሰው ሞኝ እንደሆነ አውቀው በየከተማው ዝም ብለው ምን ይላሉ? ሌሊት ለሚያባባው ባህር ለሚጥለው ለሚያንቀጠቅጠው ይሄ ፍቱን ነው ይላል። ደግሞ እየሸጠ ማለት ቸርቻሪ ሁሉ ማለት እንግዲህ ያለ አትግዙ። ዳዊት፣ ውዳሴ ማርያም፣ ቅዳሴ ማርያም፣ ወንጌል፣ ገድለ ቅዱሳንን ጸልዩ። በቃ ከዚህ የተረፈ ግን ይሄ እንትን ጥሩ ነው ይሄ ለእንትን ጥሩ ነው ቢላችሁ እንዳትጸልዩ። የቅዱስ ዳዊት በረከት ይደርብን እና ቅዱስ ዳዊት የዋህ ሰው፣ ቅን ሰው፣ ሰው ወዳጅ ሰው፣ ክብሩን የሚጠላ ሰው፣ እግዚአብሔርን የሚወድ እግዚአብሔርን ከመውደዱ የተነሳ በእግዚአብሔር ፍቅር ተነድፎ ሲሳየ ኮነኒ አንብዕየ እያለ ከሚጠጣው ጽዋ ላይ እንባውን እያንጠበጠበ አብሮ የሚጠጣ ሰው ነበረ። በዚህ ቅንነቱ ምስጢር ተገልጦለት ነበረ። ወርትሰ ትርእዮ ገጾ ብሏል። ቅን ሕሊና የእግዚአብሔርን ፊት ታያለች ብሏል። ቅን ሕሊና የእግዚአብሔርን ፊት ማየቱ አይቀርም እንዳለ ገጸ ምሕረቱን ገልጦለት ከበጥቅ ጠባቂነት አውጥቶ እግዚአብሔር ለዚህ ምስጢር አብቅቶት የጌታን ቅድመ ዓለም ልደቱንም ድኅረ ዓለም ልደቱንም ጽንሰቱንም ስደቱንም ያምነከ ሰብሶ በታሴኒ ሎቱ ሰው ስትንከባከቡት ፈገግ ይላል። ሲጎልበት ክምር የፈጀ ዝንጀሮ ይመስል ሰው እንደዚህ ነው። ወቅት ይለውጠዋል፣ ጊዜ ይለውጠዋል፣ ማጣት ይለውጠዋል፣ ማግኘት ይለውጠዋል። ሰው ባየበት ይዘንባል፣ ባየበት ይፈሳል፣ ባጣበት ይደበቃል። ሰው እንደዚህ ነው። ወዳጅነቱን ይለውጣል፣ ፍቅሩን ይለውጣል፣ ቃል ኪዳን ይለውጣል፣ መሐላውን ይለውጣል፣ ጉልበቱ ይለውጣል፣ ሁሉ ይለውጣል። እግዚአብሔር ግን እንደ ትናንት ነው አለ። ረክሰን ስንመጣ በንጹህ እጆቹ የሚጠብቀን ፊቱ የማይከፋ ቤቱ የማይዘጋ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት ሰው በቃኝ የማይል የማይጸየፍ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለን። የአንዲት ሀገር ንጉሥ መጥቶ ከአንዲት ድሃ ቤት ዛሬ ምሳ የምበላው ከአንቺ ቤት ነው ቢል ወይ መከራዬ ደግሞ እኔ ቤት ሊመጣብኝ ነው የምትለው። እንዴት ቢወደኝ ነው የምትለው። አንዲት ድሃ ሴት እንዲያውም አንድ ሙክት አንድ ሰው ቢያርድና አንድ ድሃ ሰው ቆሎ ቆልቶ ቢያቀርብና እኔ ይህን ቆሎ ነው የምበላ አንተ ዛሬ ቆሎ እንድትሰጠኝ እፈልጋለሁ ቢል ምንም የማይቸግረው ንጉሥ ባለጸጋ ምን አይነት ሰው የሚወድ ሰው ነው አሁን የኔን ቆሎ ሰው ብሎ ይቀበለኝ አትሉ? አሁን እግዚአብሔር ከኛ ሳንቲም ሲጠይቅ አይገርማችሁም? እንዴት አድርጎ ቢወደኝ ነው ማለት ሲገባን ግዴታ አይደል? እንዴት አደርጋለሁ ሳይሆን መሆን ያለበት ምንድን ነው? ማሰብ ያለብን ክርስቶስን እያሰብን ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል። ምን አረጋለሁ? 9 ሰዓት መሆን አለበት። አስራት መክፈል አለብኝ። ምን አረጋለሁ? እግዚአብሔርን ከሚከፋው ከገሌ ጋር ልታረቅ አይደለም መሆን ያለበት። መሆን ያለበት እግዚአብሔርን እያሰብን እወ ስራዩ ይሰሪ ለክሙ እወ ህድጉ ያድግ ለክሙ። እናንተም ተው ይተውላችኋል፣ እናንተም ይቅር በሉ ይቅር። እኔ እግዚአብሔር ይህን ያህል ዓመት ከተሸከመኝ ወንድሜን እህቴን 3 ወር ብታገሰስ ብሸከምስ ብለን ነው ማድረግ ያለብን። ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም፣ ወጥተንም ከቤተ ክርስቲያን አንጠፋም። እግዚአብሔር እንደ ትናንትናው ይገኛል። ስንመለስ አናጣው።
ጴጥሮስን አላውቅህም ብሎት ሲመለስ እሱ ግን ስሙን እንደውም ጴጥሮስ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። እኔ ማን ነኝ ሲል ጌታ አለና የዮሐንስ ወንጌል ምዕራፍ 18 ላይ ስትመጡ ቅዱስ ጴጥሮስ እንዳልታውቃላችሁ አንተም ከሱ ጋር ነበርክ ሲባል የምትሉትን ሰውዬ አላውቀውም። ክርስቶስ ያለውን ማን አለው? ሰውዬ ረስቶት መከራ ክፉ ነው። ሰው ሲለወጥ ተመልከቱ። ሰው ሲለወጥ ቅዱስ ጴጥሮስ የትናንትናዋን ሲበርደው መድገም አቃተው። ሲበርደው እኮ ነው። ጌታሳ የትንሣኤ ዕለት መጣና ምን ብሎት ነበረ? ጌታ አንተ አለት ነህ ብሎት ነበር። ጴጥሮስ ትወደኛለህ አለው። በትናንትናው ስሙ እንደ ትናንትናው ወዳጅ እግዚአብሔር ነው። ትናንት በጠራበት ስሙ ክዶትም ቢሆን በዚያው ስሙ ነው የጠራው። እሱ ያለና የሚኖር ነው። ወዳጅነቱም አይለወጥ። እንደሱ ያለ ወዳጅ የት ይገኛል? እንደ እግዚአብሔር ያለና የሚኖር እግዚአብሔር ነው። ሁሉ ያልፋል። ሁሉን ስናጣ መጨረሻ ላይ የሚቀረን እግዚአብሔር ነው። እግዚአብሔር እንደዚህ ብሏል። እግዚአብሔር ክፋትን እፈጥራለሁ ብሏል ይላል። ምን ትላላችሁ? እኔ ክፋትን የምፈጥር አምላክ ነኝ ይላል። እኔ ሰላምንም አመጣለሁ ጦርነትን የማመጣው እኔ ነኝ ይላል። ከዚያ መልሶስ ደግሞ ምን ይላል? ደግሞ መልእክተ ያዕቆብ ምዕራፍ 1 ቁጥር 3 ላይ እያሜክር እግዚአብሔር በእኩይ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር ነው! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል። ተጋጭቷል? እሺ አልተጋጨም። አንስታሴዎስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ መጽሐፍት ተጣልተው አያውቁም ብሎ ይናገራል። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናልም። ልብ በሉ። እንዲያውም ምንድን ነው የሚለው? ወይ ፈቅድ ምክንያት ለድሂን። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው። የሚያድን ነገር ከዚህ ሰውዬ ምን ላግኝ፣ እንዲያው ምን አይቼ ልማረው ነው የሚለው እንጂ እግዚአብሔር እንዲያው በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው። ኃጢአትን ብትቆጣጠር ኑሮ በፊት ማን ይቆማል ያለ ዳዊት ይሄን ነው። ኃጢአትን ብትቆጥር በአንተ ፊት የሚቆም ማንም አይቆምም። ቸርነትን ነው የሚቆጥር እግዚአብሔር። ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት ሰውን ለማዳን ወርቅ እፈልጋለሁ ቢል ኑሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል አለ። ምን ማለት መስላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ። ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማዕትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደመስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ላንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል ውሃ ነው። እንደዚያ ከሆነ እግዚአብሔር እንደዚህ ያለ መልካም አምላክ እንዲህ ያለ መልካም አባት ከሆነ ለኛ የሞት አምላክ አኮ በመላክ ወአኮ በተንባል መላክ ልኮ አማላጅ ልኮ ሳይታረቀን ራሱ መጥቶ ከታረቀን እስከዚህ ድረስ ሰው የሚወድ አምላክ ከሆነ ለምንድነው እግዚአብሔር ክፉ የሚያመጣብን የሚል ጥያቄ ይኖራል። እግዚአብሔርስ በክፉ ይፈትናል ወይ? መልሱ አይፈትንም ነው። እስኪ አይፈትንም በሉ። እግዚአብሔር በክፉ ይፈትናል አይፈትንም? እግዚአብሔር ክፉ ይፈጥራል አይፈጥርም? እስኪ ነገር ይፈጥራል አይፈጥርም? አይፈጥርም። እግዚአብሔር እንዴ እፈጥራለሁ ብሎ አላልክም ቅድም ልትሉ ይችላላችሁ። እግዚአብሔር ክፉ አይፈጥርም። ታዲያ ምን ማለት ነው? ክፉ ሲመጣ ዝም ይላል ነው። እስኪ በሉ ንገሩ እንጂ ክፉ ሲመጣ እስኪ ለምሳሌ እንዲህ የሚል ነገር አለ። ሮሜ ምዕራፍ 13 ቁጥር 1 ላይ እስመ ይሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል።
በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾምንም። እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው ነው? አዎ አይደለም? ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደው ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። ምን ይመስላችኋል? ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል ነው። እስቲ ይፈቅዳል በሉ። ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛው ክርስቲያኖች በየቀኑ ዲያብሎስን ለማሸነፍ ምንድነው ማድረግ ያለባቸው ሲባል ጠንቅቆ መምረጥ መቻል። ሲጠንቅቆ መምረጥ መቻል በሉ። ማመስገንና እርግማን፣ ሌብነትና ምጽዋት፣ ትዕቢትና ትህትና፣ ቂምና ይቅርታ በየቀኑ ምርጫ ነው። ክርስትና በየቀኑ እየመረጡ መኖር፣ መልካሙን እየመረጡ መኖር። ስለዚህ ሰይጣን ለምንድነው የሚፈትነን ካላችሁ፣ ወይም ደግሞ ለምንድነው በሰይጣን እየተሸነፍን ያለን ካላችሁ፣ ምርጫችንን መወሰን ስላልቻለ። እግዚአብሔር ለምንድነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድነው ከተባለ መርጠን የምንገዛኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልል ና ስከር ያላችኋል ሰይጣን ተገልጦ? አንተ በሰይፍ ሳልል ና ዘሙት ያለው ሰው አለ? የለም። ወደን መርጠን ሰይጣን ነው እንጂ እንደሚያደርገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነው። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ነው። ሰምታችኋል አይደለም? እንዲሁ ዝም ብሎ እግዚአብሔር ዝም ብሎ እንደ ራሳችን ኮምፒውተር እና ስልክ ዝም ብሎ በፓስወርድ የሚዘጋን የሚቆልፈን ሳይሆን ራስህን መዝጋት መክፈት የምትችል ነህ። ልዩ ፍጡር አድርጌሃለሁ። የምትወስንበት ችሎታ፣ እውቀት ሰጥቼ፣ ህሊና ሰጥቼ፣ የሚከስ እዚህ ውስጥ ደግሞ የሚያስታውስ ሬ ነገር ክፉ ነው እምቢ ሰጥቻለሁ፣ ምረጥ። ታዲያ እንድንመርጥ አድርጎ ስለፈጠረን መልኩን ስለሰጠን ልናከብረው አይገባም? እንዲሁ ዝም ብሎ እንደ በሬ ፕሮግራም ስላላደረገን በሬ በቃ እንዲሁ ነው ኑሮ ብሎት አይኖርም። ምርጫ የለውም። የሚበላውም ምርጫ የለውም። ያው የተወሰነለትን እንዲሁ ሰሞኑ ቲማቲም ልብላ ይላል በሬ ይላል። እስኪ ንገር ኧረ እንዲሁ ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ አለ። ምርጫ አለው። እኛ እኮ መምረጥ ስለቻልን እኮ ነው። ይህ ደስ አይላችሁ? የምለብሰውን ይሄኛውን ይሄ እንዲህ አይነት ሸሚዝ ደስ አይለኝም የምትል እኮ መራጭ አድርጎ ስለፈጠረ ንጉሥ አድርጎን እኮ የፈጠረ በራስ እንድትወስን እንድንወስን አድርጎ አንግሶ ነው የፈጠረ። ሰብሰን ዘንጉሥ ውእቱ እያይመረ ሰው ንጉሥ ነበር አላወቀም። ማንም ሳይወስንበት የሰው ልጅ ሕይወቱን እንዲወስን እግዚአብሔር ስልጣን ሰጥቶታል። የመለኮት ተሳታፊ ነው። ሱታፊ አምላክ አለው። እግዚአብሔርን ይመስላል። እግዚአብሔር ሳያስገድደው በከመ ፈቀደ ይገብር ወበከመ ሀሌ ይፌጽም አልቦ ዘይብሎ ምንተ ገበርከ ዘንተ አይሰምከው ዘንተ አሰነይከ። እግዚአብሔር እንደወደደ እንዲወስን ሰው እንደወደደ እንዲወስን ፈጥሮታል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ አሁን ሁላችሁም ሰይጣን እኛን እየገዛን ያለ በምንድን ነው ካላችሁ ነፃ ፈቃዳችንን ተጠቅሙ። እስኪ በሉ አቤት። እንዲያውም አንድ ቅዱስ ዮሐንስ አፈወርቅ የሚለዋል እንዴ ውብ ሴት ባየ ጊዜ እግዚአብሔርን ለምን ውብ አድርጎ ፈጠረ ትላለህ እንዴ ነው። ታዲያ ምንድነው ማለት ያለብን? የራስህን ፈቃድ ተቆጣጠር እንጂ እግዚአብሔር ለምን ውብ አድርጎ ፈጠረ ትላለህ እንዴ? ብረቱ ላይ ሄደህ እጅ ቢቆረጥ እግዚአብሔር ለምን ብረት ፈጠረ ትላለህ? ራስህ ባለማስተዋል ተቆርጠህ ማለት። ሰይጣንን የሚቀልድብን በምንድን ነው ካላችሁ በፈቃዳችን። ኪስህን ብቻ ካየ ተስፋ ትቆርጣለህ። ያጣውን ነገር ብቻ ከቆጠርክ ጸሎት ታቋርጣለህ።
የጎደለብህን ነገር ብቻ የምትጀምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባን ትሰጣለህ። አዎ ጥለው የሄዱትን ሰዎች ብቻ የምታይ ከሆነ ልዑል እግዚአብሔርን ትሳደባለህ፣ ታማለህ። እይታ ነው የሚወስነው። ከጎደለ ይልቅ የበዛብህን ማየት ስትችል ግን ከጠፋው ነገር በላይ የጠፋውን እጥፍ አድርጎ ሊሰጥ የሚችለውን አምላክ ማየት ስትችል ግን ያን ጊዜ ማመስገን ትችል። በኢዮብና በሚስቱ መካከል የነበረው እይታቸው ብቻ ነው። ኦርቶዶክሳውያን ምንድን ነው እይታችን? በሚፍለቀለቀው ነገር ውስጥ እግዚአብሔር ያወጣናል። መኖር በመሙላት ብቻ አይደለም፣ በመጉደል ውስጥም ያኖረናል። በመራብ ውስጥ ያጠግበናል። በሽንፍርና በነፋሳት በውርጮች መካከል ያሞቀናል። እንዲህ እውነቴን ነው የምነግራችሁ። ማምላክ ነው ብትቆረጥሙትም ባትቆረጥሙት። ሰው ዘረኛ ከሆነ ከመላክ ጋር ይጣላል። ከመላክ ጋር የሆነ ሰው ግን የተጣላ ደግሞ ያልቃል። ለምን እንደሆነ ልንገራችሁ። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ያለ ቃል አንድ ኃይለ ቃል ብቻ ልንገራችሁ። ኢያሱ ኢያሪኮን አፍርሶ ወደ ኢያሪኮ ሊገባ ሲል በኢያሪኮ ውስጥ ሳለ ወሶበ ኮነ ኢያሱ ውስተ ኢያሪኮ ኢያሱ ኢያሪኮ በገባ ጊዜ ይላል መልአክን ትክ ብሎ አየ፣ ሰው መስሎት አየው። ኢያሱ ያንን መልአክ እንዳየ ምን አንድ ጥያቄ አቀረበለት። እምሰባ ዚአንኑ ወሚም እምጸርነ አንተ፣ ከወገኖቻችን ነህ ወይስ ከጠላቶቻችን ነህ ብሎ ጠየቀው። መልአኩን ነው እንግዲህ ልብ ብላችሁ ሰው ከኛ ወገን ነህ ወይስ ከጠላቶቻችን ነህ አለው። ከእናንተም ጋር ነኝ ሳይል ከጠላቶቻችን ሳይል አንሰ መልአከ ኃይሉ ለእግዚአብሔር፣ እኔ የእግዚአብሔር ወገን ነኝ አለ። የእናንተ ወገን ነኝ ሳይለው ማለት ነው። ያንተ ወገን ነኝ እንግዲህ ሊረዳ የመጣ ኢያሱን ነው። መልሱ ምንድን ነበር? ከኢያሱ ለኢያሱ የመጣ መልአክ ያንተ ወገን ነኝ ሳይል የገሌ አይደለሁም የእግዚአብሔር ለሆነ ሁሉ የምላክ ነኝ ሲለው እኔ የእግዚአብሔር ምንድን ነው አለ? ኃያል ሊቀ መልአክ ነኝ አለው። ቅዱስ ሚካኤል ነው። እኔ የእግዚአብሔር ወገን ነኝ የእግዚአብሔር ለሆነ ሁሉ ይጥቆርም ይቅሳም ይቅላም ይጥቆርም ይወፍርም ይቅጠንም የምስራቅም የምዕራብም የሰሜንም የደቡብም ይሁን እላከዋለሁ፣ አገለግለዋለሁ፣ እመግበዋለሁ፣ እጠብቀዋለሁ ሲለው ነው። እዚህ በኋላ ወወድቀ ኢያሱ በገጹ ወሰገደ ሎቱ፣ ኢያሱም ወድቆ በእግሩ በግንባሩ ፍግም ብሎ ሰገደለት ይላል። ለመላእክት ስግደት እንዲገባ ያንን በማድረጉ ኢያሪኮን ያፈረሰለት የቅዱስ መላእክት የቅዱስ ሚካኤል ጥበቃና ረድኤት ነው። የእግዚአብሔር ከሆንክ እረዳሃለሁ። ምን ማለት መሰላችሁ? ይህ ጥንቃቄ ከኛ ወገን ነው ወይስ ከፍልስጤማውያን ሲለው ያንተ ነኝ ያላለበት ምክንያት አንተም ነገ እንደ ፍልስጤማውያን ከበደልክ አንተንም አጠፋለሁ ሲለው የእግዚአብሔር እስከሆንክ ድረስ ከኔ ጋር ወዳጅነታችን ይቀጥላል፣ እረዳሃለሁ፣ ክፉ ስትሆን አንተንም እቀስፋለሁ ለማለት ነው። ከመላእክት ጋር አትጣሉ ያለው ለዚህ ነው። የገሌ አይለው። ቅዱሳን መላእክት የሁሉም ናቸው። ስለዚህ አንድ ክፉ መላእክት የአንድነት መላእክት ስለሆኑ ክፉ ሰውን የሚለያይ ሰውን ነገረ ሰሪ ሰውን የሚለያይ ሥራ የሚሰራ እግዚአብሔር 7 ነገሮችን ይጠላል፣ 6 ነገሮች ይጠላል፣ 7ኛውን አጥብቆ ይጸየፋል። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትግረሩት፣ ክፋትን የምታበቅል ልብ ይልና 7ኛይቱን እግዚአብሔር አጥብቆ ይጠላታል። በወንድማማች መካከል ጠብን የሚዘራ አንደበት ይላል። ነገር ሰርቶ አገር የሚያፈር ሰው የሚያጣላን ሰው ማለት መላእክት የአንድነት ናቸውና የሚለያይን ሰው ማህበርን የሚበትን አንድነትን የሚያጎድል አንዱን ከአንዱ የሚያሳንስ ሰው ምን መሆን አለበት? ይህንን መላእክት ይጣሉታል። አሁንም ቢሆን ለቤተ ክርስቲያን ስንል ሁላችንም መጠበቅ ያለብን አንድም ነገር ከምናችንም ሁሉ በላይ የቤተ ክርስቲያን አንድነት ሊቀድም ይገባል። ከምንም በላይ ከምንወደው መምህር፣ ከምንወደው ካህን፣ ከምንወደው መነኩሴ ከሁሉም ቤተ ክርስቲያን ትቀድማለች። ቤተ ክርስቲያን ስትኖርልን ሁሉ ይኖራል። ለቤተ ክርስቲያን አንድነት ቅድሚያ መሞት፣ ከሞትም ለእሷ እንሞታለን። ስለዚህ የሚለያይን ሰውን መላእክት ይጣሉታል። ንስሐ የማይገባን ሰው መላእክት ይጣሉታል። በሰማይ መላእክት በአንድ ንስሐ በሚገባ ሰው ደስታ ይደረጋል ከተባለ ንስሐ በማይገባ በአንድ ኃጢአተኛ ሰው በሰማይ መላእክት ሐዘን ይደረጋል። ቃል በራማ ተሰማ ይላል አይደል እንዴ? በራማ ቃል ተሰማ ይላል። ማቴዎስ ወንጌል ምዕራፍ 2 ላይ ልቅሶ ሐዘን ተሰማ ይላል።
ራሔል እንዘ ትበኪ በይንተ ውሉዳ ራሔልም አለቀሰች ስለ ልጆቿ እስመ ይኮንዋ ውሉዳ ውሉደ ልጆቿ ልጅ አልሆኗታምና ራሔል አለቀሰች ቃል በራማ ተሰማ ይላል። ይህን ሊቃውንት ሲተረጉሙት ራሔል የተባለች መንግሥተ ሰማያት ናት። ራሔል አለቀሰች ማለት መንግሥተ ሰማያት የሚገባባት አታዘነች። ከልሂቅ እስከ ደቂቅ እየበደለ ሰው ሁሉ አልገባብኝ ብላ አለ ብላ አዘነች። በራማ ተሰማ ራማ ቤል ልዑል መካን በሰማይ ልቅሶ ተሰማ ማለት መላእክት ስለ ሰው ልጆች ክፋት አዘኑ። ሰው እንዴት ያለ ፍጡር ነው አምላኩ ሙቶለት እንኳን የማይመለስ ብለው አዘኑ ማለት መላእክትን የሚያሳዝናቸው ንስሐ የማይገባ ሰው ነው። እግዚአብሔር አሁን ሊቅ ስለሆን የሚምረን መስሏችኋል? እግዚአብሔር እንደው አሁን ዝም ብለን እግዚአብሔር ይዘበትበታል፣ እግዚአብሔር ይቀለድበታል፣ እግዚአብሔር በማስመሰል ያጸድቃል? አያጸድቅም። ሁላችንም ንስሐ መግባት ይጠበቅብናል። አሁን ይሄ የሐዋርያት ጾምም የንስሐ ጊዜያችን መሆን አለበት። ለምንድነው ለነገሩ ንስሐውን ማለት ንስሐ ግቡ ለምር ነው። አሁን ያ በሀገራችን ገበሬ የበሰበሰ ዝናብ አይፈራም ይላል። ሰው ዝናብ ከመጣው ዝናብ እንደማይፈራ አሁን ኃጢአትን ስለለመደው ሰው አይደነግጥም። ሰሎሞን አለ ብፁዕ ዘይደነግጥ በእንተ ጽድቅ አለ ተግሣጽ 3 ቁጥር 1 ላይ ስለ ጽድቅ የሚደነግጥ ሰው ምንድነው? ብፁዕ ነው። እንዲያውም ሰው ወደ ቤተ ክርስቲያን እየቀረበ መጣ ቁጥር ኃጢአትን እየለመደው እያቻቻለው ይመጣል። እንዲያውም ምን ይላል? ኃጢአተኛነትን እንደ ስልጣኔ እየቆጠረ ተው እባካችሁ ይህች ስራት አልገባህም እናቴ አንተ ገና ነው የዛሬ 5 ዓመት እናያለን ጀማሪ ክርስቲያን ከጳጳስ ይበልጣል እንደተባለው ማለት እንዳይጸድቅም እንመጻደቅበታለን። አቃላዮች እንሆናለን። ማቃለል ስርዓትን ሁሉ ሲቀነስ ይሄ ቀላል ነው። ዋናው ትልቁ ነገር ይሄ ነው። አረ ስንት ከባድ ኃጢአት አለ እያል ለኃጢአታችን እንዲህ አለ። እግዚአብሔር የሚወደው ኃጢአት አለ ወይ አለ ዮሐንስ አፈወርቅ። የለም። እግዚአብሔር የሚወደው ኃጢአት ከሌለ እግዚአብሔር ኃጢአት የሆነን ሁሉ ከጠላ ያንን ኃጢአት የሚሰራን ሰው ገሃነም ያወርደዋል አያወርደውም? ያወርደዋል። እንግዲያስ የኃጢአት ከባዱ የትኛው ነው ካልከኝ ይላል ተመልከቱ፣ ሲኦል የማያወርድ ኃጢአት እስከሌለ ድረስ ሁሉም ኃጢአት ከባድ ነው ይላል። ነፍስ መግደል ከባድ ነው፣ ዝሙት ከባድ ነው፣ ጥንቆላ ከባድ ነው፣ ስድብ ቀላል ነው አትበል። ሲኦል እስካወረደ ድረስ ሁሉም ኃጢአት እኩል ነው ነው። ሁሉም ኃጢአት ትንሽ የሚባል ጽድቅም የለም፣ ትንሽ የሚባል ኃጢአትም የለም። ስለዚህ ሁሉንም ለቅመህ ተዘጋጅተህ አጥራቸው፣ ራስህን ንጹህ አድርግ። ስለዚህ ቅዱሳን መላእክት ቢያንስ ቅድም እንዳልኳችሁ የመጀመሪያው ባንረክስ ባንጎሰቁል እግዚአብሔር ያድርብን ነበር። ከጎሰቆልን ደግሞ መላእክት ረድተው ወደ መንፈስ ቅዱስ እንዲያቀርቡን ደግሞ በንስሐ መንጻት ይገባናል። ሶስተኛ ባልንጀራውን የሚጠላ ሰው መላእክት አይወዱም። አሁን ማቴዎስ ወንጌል ምዕራፍ 18 ያለ አንድ ቃል ልንገራችሁ። ይሄ ነገር ስለለመዳችሁት ሊቀልባችሁ ይችላል። በማቴዎስ ወንጌል ምዕራፍ 18 ላይ ይላል ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ ካለ በኋላ ምንድን ነው ያለ? መላእክቶቻቸው የአባቴን ፊት ያያሉና ይላል። መላእክቶቻቸው ያለው ምኑን ነው ስትሉ እኔ አንድን ሰው ስጠላው እኔ ይደንቀኛል። የራሴ ጠባቂ መልአክ አለኝ፣ የዚያ ሰው ጠባቂ መልአክ አለ። አሁን እኔ ያንን ሰው ስገፋውና ስጣላው የዚያ ጠባቂ መልአክ ብቻ ሳይሆን የሚከሰኝ የራሴ ጠባቂ መልአክ ከዚያ ጠባቂ መልአክ ጋር አብሮ ይከሰል። ይህን ሰውዬ ምክንያቱም መላእክት የፍቅር ጠባቂዎች ስለሆኑ ይህ ሰውዬ ያንን ሰው ባልንጀራዬን እንዲጠብቀው ያዘዝከውን ያን ሰው ስለገፋው ቅሰፈው ብሎ የኛ ጠባቂ ሂዶ ከምንጠላው ሰው ጋር ሆኖ ይከሰናል። ከዚህ በኋላ ይህንን ሰው ከምታስጠብቀኝ አውሬ ብጠብቅ ይሻለኝ ነበረ፣ ቅሰፍልኝ፣ እድሜውን አሳጥረው። በብዙ መጽሐፎች ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሚለውን እንኳን ስናይ አንደኛው ቦታ ላይ ሱዳን ትዘረጋለች ይላል፣ አንደኛው ቦታ ላይ ኑቢያ ይላል፣ አንደኛው ቦታ ላይ ደግሞ ምድያም ይላል፣ አንደኛው ቦታ ላይ ኩሽ ይላል፣ አንደኛው ቦታ ላይ ኢትዮጵያ ይላል። አንደኛው ቦታ ላይ አሁን በዚህ ሰዓት በ33 ቋንቋ መጽሐፍ ቅዱስ እየተረጎመ ነው። አሁን በዚህ ሰዓት አንደኛው ቦታ ላይ በምድረ በዳ ያለ ሰው እጆቹን ወደ እግዚአብሔር ይዘረጋል ይላል። ለምንድን ነው ኢትዮጵያ ማንለው? ኢትዮጵያ የሚለውን ሰው ስለማይስማማበት እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ እንጂ ኢትዮጵያ ነኝ ስለማይል የማይስማማበትን ከመጽሐፍ ብለን ነው። ከመጽሐፍ ብለን ነው። ከየት ነው? ከመጽሐፍ ቅዱስ። ልብ በሉ። ከታሪክ ሰርዞ ከቅዱሱ መጽሐፍ ሰነድ ነው የተሰረዝ ነው። ነገ ምንም መጠየቂያ ሁሉ አይኖረንም። በእንደዚህ አይነት ሂደቶች መጥቷል።
ብዙ ሂደቶች የምታውቁት ስለሆነ ማለት ነው። ብዙን ካልነቃ እንንቃ። በእርግጥ እንዲህ አይነት ትምህርቶች ለከተሜ ሰው ይሆናሉ ብዬ ብዙ አላስብም። ከተሜ ባህል የለው፣ ወግ የለው፣ እሴት የለው፣ ዝም ብሎ ቦይ ስለሚሆን ማለት ነው። ለስላሳ ምቹ እንደ ዝንብ አይነት ነው። ንብ አይደለም ከተሜ፣ ንብ አይደለም። ገጠሩ ጥሩ ነው። ሀገር ያለው ሃይማኖት አለው፣ ህዝብ አለው፣ እሴት አለው፣ ወግ አለው። ከተሜ ግን ዝም ብሎ ነው፣ በቃ ወላዋይ ነው የሚሆነው። ይቅርታ የመጣ ሁሉም ያጠምቀን፣ ሚዲያ ያጠምቀናል፣ ውሸት ያጠምቀናል፣ ሴራ ያጠምቀናል፣ ጎሳ ያጠምቀናል፣ መንደር ያጠምቀናል፣ ቋንቋ ያጠምቀናል፣ ጎጥ ያጠምቀናል፣ አዎ ፍትወት ያጠምቀናል፣ ምኞት ያጠምቀናል፣ ሁሉም ያጠምቀናል። የሚከብረውን ካላከበር የማይከብረው ይከብርብናል። በእኛ የሚደንቀው እግዚአብሔር አልደንቅህ ካለ የማይደንቅ የተጠቀለለ ንፋስ የተሞላበት አየር የተመላበት ኳስ ታደንቃለህ። የሚደንቀው የእግዚአብሔር መልክ አልደንቅህ ካለ ግሪክ ላይ የተሰራች የጣዖት መልክ አርጤምስን ታደንቃለህ። የሚደንቅ የእግዚአብሔር መልክ ካልደነቅህ ፈረንጅ ታደንቃለህ ማለት። የሚደንቀውን ሳናደንቅ ስንቀር ነው የማይደነቅ የሚደነቅብን። ያውን እንግዲህ ውሸት የማይመስለን ብዙ ነገር አለ እኮ። መገናኛ ቁጭ ብሎ ያው እዚህ እንትኑ ጋር ደረሱ ቤተክርስቲያን በሩ ጋር ይለዋል። ያው ውሸት ነው በቃ ለመደ። እዳ እኮ ነው የገባን። ሲሾሙም ወገን ማውጫ ያክስት ልጃቸውን መቀጠር እንደው ስሞትላችሁ ቤተክርስቲያን አላልኩም ነው እናንተ መስሪያ ቤት ሁሉ ማለት ነው። እናንተ መስሪያ ቤት ሁሉ በቃ ችግር ሆኗል። ያክስቴ ልጅ ነው አስገባውን ስማ ይባላል ማለት ነው። ይሄን ድሃውን ሁሉ ስማ ተብለ ተሹመ ያክስት ልጅ የምታወጣበት እንዲሁ እኮ ይጣ ሲሾሙት ሌባ ሰው ማለት አንድ እጄ ላይ መቼ ገብታ የሚልኮር ስልጣኗ መቼ እጄ ላይ ገብታ ማለት ሲሾሙ ያክስት ልጅ የምትደረዳ አሁን ሰርግ ላይ ሰውየው አሳልፌን ሁሉ ህዝብ አስተናግድ ሲለው ሰውየው ምን ያደርጋል? የዘመዱ ምናምን ነይ በዚህ ነይ ጋብጭ በይ አሁን ፍርድ ቤት አሁን ቀበሌ ምናምን እንደው በዚህም ነው ያልኩ አደራችሁ። በዚህም በእኛ ቤት አካባቢ እንደው ጠጋ ብሎ ገለጥለጥ ቢደረግ ሶስት ሽርብ አይጠፋም ብዬ ሶስት ሽርብ እናንተ ጋርም አይጠፋም። ሁሉን እኮ መቼ አሁን የኛ ሲሆን የሚታያችሁ እናንተንስ ማን ይንገራችሁ ብዬ ነው። እሺ አሁን ሰልጥነ በጣም ስሰለጥን የምታዩት ትል ነው በቴክኖሎጂ ማለት በጣም ስሰለጥን እንዲያርገው የምታየው ደመና በቃ ሌላ ምንም ትርጉም የለው። በጣም ስትር እግዚአብሔር ሲገባ ግን አሁን ማን አለ እንደው መሬትን በኋላ ያስቀመጠ እንኳን መሬትን አይደለም ልብስህን በኋላ ያስቀምጠው ይውላል አይውልም። ታዲያ ሰው ጠቦታል፣ ከሚስቱ ጋር ቤቱ ጠቦታል፣ ባለስልጣን ወንበሩ ጠቦታል፣ ጠበኞቹ በተስማሙበት አለ። እውነቴን እኮ ቢያንስ ሰው አይምሮ ከሌለው ፍጥረት ያንሳል እንዴ? ጠቧል፣ ቤተክርስቲያኑ ጠቧል፣ ስልጣን ጥብብ አድርጎታል። ተመልከቱ፣ ከተማው ጠቧል ለባለስልጣናቱ። ሰውን በዘሩ ሰውን በመልኩ ሰውን በጎጡ ከፋፍለው ጨረሱ። ከፋፍለው ማለት ነው። ሰው ቢያንስ እንደው ተመልከቱ አይምሮ ከሌለው ፍጥረት መማር ነበረበት። ይኸውላችሁ አሁን ደግሞ ጎራ ማለት ነው። ያን አጥፍቶ እግዚአብሔር ማን ሊገባለት ነው? አንዳንድ ትዕቢተኛ ይጠፋል። ጅል እንዳትሆን። አንድ ወርቅ ያለው ሰው አመድ ባለው ሰው አይቀና። ወርቅ ያለው ሰው ከሰል በያዘ ሰው አይቀና። ወርቅ ያለው ሰው መዳብ ባለው ሰው አይቀና። ወርቅ ያለው ሰው ቆርቆሮ ባለው ሰው አይቀና። አንድ ጻድቅ ያለው እግዚአብሔር ተመልከቱ። ዓለም ሁሉ ቢያልቅ ራሱ ዓለም ይቀርበታል እንጂ እግዚአብሔር የሚጎርልበት የለም። በብርሃን ፈንታ ጨለማ ነው ያለበሰው። ለምን? እግዚአብሔር ይመርጣል ማለት እግዚአብሔር ንጹህ ፍጥረትን ይፈጥራል ማለት ነው። እስኪ በሉ እግዚአብሔር በሉ ምንን ይፈጥራል? ታዲያ እግዚአብሔር ንጹህ ፍጥረት ከፈጠረ ሳጥናኤል ከወዴት መጣ ካላችሁ፣ ወዳጅ እናቴ እኔንም ስትወልደኝ ንጹህ ልጅ ነው የወለደችው አይደል? ሊቅ ሆኖ የተወለደ ሰው አለ አይደል? የለም። ሊቅነትም ድንቁርናም እዚህ ዓለም የሚመጡ ናቸው ማለት ነው። ሰው በባህሪው የሚያመጣቸው ናቸው። በሞቴ በዚያውም ላይ እንጀራ ስትጋግሩ የሻገተ እንጀራ ጋግራችኋል? ምን እንጀራ ነው የጋገራችሁት? ሻጋታው ከየት መጣ በሉ እንጂ ያው እንጀራው ነው ሻጋታ ያመጣው ማለት ነው። ሻጋታውን ያመጣው ራሱ ሻጋታው ዲያብሎስ ነው እንጂ እግዚአብሔር ንጹህ ዲያብሎስ ነው የፈጠረው። ለብር ብሎ መስበክ፣ በብር ክህነትን መግዛት፣ በብር ጉቦ ተቀብሎ ሰው መቅጠር፣ መንፈስ ቅዱስን መሸጥ፣ በብር ብሎ በሰው ላይ መፍረድ፣ ለብር ብሎ ክርስትናን መካድ፣ ለብር ብሎ ገብርኤልንን 199 ብር ነው ያመጣሁት አንድ ብርም አላተረፉም ግዛኝ። ይኸው ለብር ብለህ ሸጥቀው ማለት ነጋዴው ይሸጠዋል። ያም ባይሆን ደግሞ ገብርኤልን ይሄ ከጨመረ ነው የመጣው ዝም ብለህ ግዛ ይላል ማለት ምን አማማ ዝም ብለህ አትሽጥ ብሎ የከለከለ ሰው የለም። ግን አትማል እና ይላችሁ አንዱን አካል መንፈስ ቅዱስን መሸጥ ማለት እንደ ይሁዳ ተመልከቱ፣ በ80 ቀን በተቀበልከው መንፈስ ቅዱስ ላይ መዋሸት ማለት። ጎንደር መጣልህ ባንጃ መግቢያህን እንጃ ወገኔ መጣልህ ባንጃ መግቢያህን እንጃ በ1880 ዓመተ ምህረት የዛሬ 137 ዓመት አንድ ቅዱስ ባህታዊ ተመክሮ አልሰማ ያለውን የጎንደርን ሰው እንዲህ አሉት ይባላል። ማጠቃለያችን ናት። የአሁኑ ተግሳጽ ግን ለጎንደር ብቻ አይደለም፣ ለመላ ኢትዮጵያውያን፣ ለመላ ኦርቶዶክሳውያን ነው።
ብሎ አልሰማቸው ብሎ እኛ ቅዱስ ባይታዊ መጥቶ ምን አለው? ሰገጥ ፈመስ አዶናይ ዛሬ ጉዶና ነበር። ምንም ማድረግ አልችልም። እንግዲህ እያጠፋሁት ነው። አረንጓዴ ቢጫ ቀያችን የሚያኮራ አረንጓዴ ቢጫ ቀይ። በነገራችን ላይ ኮሜንት እያደረጋችሁ ተመልክታችኋል አይደል? አረንጓዴ ቢጫ ቀዩን ተቀባ ብለው አገጩን ቆርጠው ሊያነሱለት ይመስል ነበረ ትግላቸው። ያሳዝናል። አንድ ነገር አስተውል ወንድም አዶናይ፣ አሁን ላይ ያው ታዋቂ ነው፣ በየቦታ እየተጠራ ነው። ፈመስ ሰገጥ ብለሃል። ሙሴ ሰለሞንና ጆን ዳንኤልን ግን አስታውሳቸው። እነዚህ ልጆች ታዋቂ በነበሩ ሰዓት ጋሻ ጃግሬያቸው አብሬያችሁ ልሁን ባያቸው ብዙ ነበረ። ችግሩ ሲገቡ ግን ያስታወሳቸው ሰው የለም እና ተጠንቀቅችን ጊዜ በጥንቃቄ እንድታልፋት ወንድማዊ ምክሬ ነው የምለገሰ። በደስታ ይብዛለ፣ በመልካም ነገር ሁሉ ይትረፍረፍለ። እሱን እመኝልሃለሁ። ዝምታው ፍርሃት ከመሰለ ጀግና ተመከረ እባክህ ታሪክ ጠይቅና የተኛው አንበሳ ከእንቅልፉ ሲነቃ መሸሸጊያም የለም ምድርም አትበቃ። ታጋሽና አስተዋይ ቢሆንም ሀበሻ ሲበቃ ወዮልኝ ያሳጣል መድረሻ።